ተለዋዋጩን የዓለም ጂኦፖለቲካ ታሳቢ ያደረገና ለለውጥ የሚተጋ ወጣት አመራር ማፍራት ተቀዳሚ ተግባር ሊሆን እንደሚገባ ፕሬዚዳንት ታዬ አጽቀሥላሴ ገለጹ። የፓን አፍሪካ ወጣቶች አመራር ጉባኤ በአዲስ አበባ አድዋ መታሰቢያ ሙዚየም መካሄድ ጀምረዋል። በጉባኤው ላይ በክብር እንግድነት የተገኙት ፕሬዚዳንት ታዬ አጽቀሥላሴ በዚሁ ጊዜ እንዳሉት አፍሪካ ራሷን ከቅኝ ግዛት ለማላቀቅ ለነጻነትና ለእኩልነት ታግላለች። ይህ ትግል በታላላቅ የአፍሪካ መሪዎች ውጤት ማምጣቱን ገልጸው ለአፍሪካ ህብረት መመስረትም መነሻ እንደነበር አስታውሰዋል። የአፍሪካ አባቶች ለነጻነትና ለእኩልነት የከፈሉትን ዋጋ ወጣቱ በጥበብና በእውቀት ላይ የተመሰረተ ልማትና ሰላም በማስመዝገብ ሊደግመው ይገባል ነው ያሉት። ስራ አጥነት፣ የአየር ንብረት ለውጥና የፖለቲካ አለመረጋጋትን ለመፍታት ወጣቶች በእውቀትና በጥበብ የታገዘ መፍትሄ መስጠት እንዳለባቸው ነው ያስገነዘቡት። ወጣት አመራሮች ተለዋዋጭ ለሆነው የዓለም ጂኦፖለቲካ የሚመጥን ሀሳብ ማፍለቅና ውሳኔ መስጠት እንደሚጠበቅባቸውም ጠቅሰዋል። ለአፍሪካ የሚያስፈልጋት ትብብርና በጋራ መስራት መሆኑን ጠቅሰው በዚህ ረገድ የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር እሳቤን ተግባራዊ ማድረግ ውጤታማ ያደርጋል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በበኩላቸው በአህጉሪቷ የሚገኙ ወጣቶች ቁጥር እየጨመረ በመምጣቱ ይህን ኃይል ለልማትና ለሰላም መጠቀም የበለጸገች አፍሪካን እውን ለማድረግ ወሳኝ ነው ብለዋል። በአህጉሪቷ ስራ አጥነት፣ የአየር ንብረት ለውጥና የፖለቲካ አለመረጋጋት ወጣቱ ለአፍሪካ ልማትና እድገት በሚፈለገው ልክ አስተዋጽኦ እንዳያደርግ ምክንያት መሆናቸውን ገልጸዋል። የአፍሪካ ህብረት እንደ አውሮፓውያን ዘመን አቆጣጠር በ2063 የተባበረችና የበለጸገች አፍሪካን እውን ለማድረግ የያዘው እቅድ እንዲሳካ ወጣት አመራሮች ከፍተኛ ኃላፊነት እንደሚጠበቅባቸውም አስገንዝበዋል።